ፀጉራችሁ እየተበጣጠሰ እንዲሁም ደግሞ እየተነቃቀለ አላድግ ብሎ ካስቸገራችሁ ይሄን ቅባት ተጠቀሙት። በአጭር ጊዜ ውስጥ ነው ፀጉራችሁን የሚያሳድግላችሁ። ፀጉራችሁ እንዳይነቃቀልና እንዲፋፋ እንዲሁም ደግሞ እንዲዳብር ያደርግላችኋል። በተለያዩ በፕሮቲን እንዲሁም ደግሞ በማዕድናት የበለጸገ በጣም ምርጥ የሆነ ውድ ቅባት ነው። ወደ አሰራሩ ይዣችሁ እሄዳለሁ። አብራችሁ ይቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በጣም ብዙ ጥቅም ያለው የሞሪንጋ ቅባት ነው። አሰራሩን የማሳያችሁ ይሆናል። የሞሪንጋ ቅባት ነው የሰራውን በፕሮቲን እንዲሁም ደግሞ በቫይታሚን ኤ። ቫይታሚን ኤ ደግሞ ለፀጉራችሁ ለማያድግላችሁ ፀጉራችሁን በፍጥነት እንዲያድግላችሁ ያደርጋል። እንዲሁም ደግሞ ቫይታሚን ቢ እና ቫይታሚን ኤ የተለያዩ ጥቅሞች ነው ያሉት። አሁን እንግዲህ ይሄንን ከሰራሁት ከ3 ቀን በኋላ እንደምትሄድ በጣም ወፍራም ሆኖ እንዴት እንደሚያምር ማለት ነው። ሁሉንም አላጠለውም፣ ምክንያቱም ቅባቴትን ብቻ ነው አጥልዬ የምጠቀማት። ሌላውን ደግሞ ከትሪትመንት ጋር እሰራዋለሁ ማለት ነው። እያጠለልኩ አሳያችኋለሁ። ከዛ ተቀብቼ 2 ቦታ ሰራዋለሁ ማለት ነው። ፀጉሬን ሰርቼው ነበረ፣ ፈትቼው ትንሽ አበጥረዋለሁ። አሁን ደግሞ ውስጡን በደንብ አድርጌ እቀባዋለሁ ማለት ነው። እንደምታዩት በጣም ወፍራም ቅባት ነው። ይሄንን ሞሪንጋ ማለት ነው በምግብነት ራሱ ከሙዝ የምታገኙትን ፕሮቲን በተለያየ በጣም ብዙ ንጥረ ነገሮች ነው የያዘና ያው እኔ ብቻውን የሰራሁት እናንተ ደግሞ ከተለያየ ነገር ጋር ቀላቅላችሁ ከጥብስ ቅጠል ጋር እንዲሁም ደግሞ ከቁርንፍር ጋር ከፈለጋችሁት ጋር መስራት ትችላላችሁ። እኔ ለብቻውን የሰራሁት በጣም አሪፍ ነው። ለፊትም፣ ለቆዳችሁ፣ ለጤናችሁ በጣም አሪፍ ነው። በምግብነትም ከጁስ ጋር ከተለያዩ ነገሮች ጋር መጠቀም ትችላላችሁ። እዚህ ጋር እንግዲህ ያው ቅባቴን የማጠልበት ማለት ነው። እዚህ ጋር እንደዚህ የሚመቻችሁ ዋው ውፍረቱ ልነግራችሁ። ከዚህ በፊት በዚህ በሞሪንጋ ጭቃ ቅባት ሰርቼበት ነበርና በጣም ምርጥ ቅባት ነው። በጣም የወደድኩትና ያው አሰራሩን አላሳያችሁም። ይሄንን ግን ለምሳሌ ትንሽ የቅባት ጨምራችሁበት ለቅለቅ አድርጋችሁት ማለት እንደዚህ ያቀላቅላችሁት ልትታጠቡ ስትሉ መጠቀም ትችላላችሁ። እንዲሁም ደግሞ ከትሪትመንት ጋር ከውሃ ጨምራችሁበት በትሪትመንት መልኩ መጠቀም ትችላላችሁ። መድፋት የለባችሁም። በጣም ብዙ ጥቅም ነው ያለው ይሄ ራሱ ማለት ነውና አሁን ወደ መቀበያ እቃ በዚች ነው የማያመቸኝ። ይሄን አደርግበታለሁ እንዴት እንደሚያምር ማለት ነው። ካሜራው ግን አይታይም፣ ግን በጣም ወፍራም ማለት ነው። በጣም ምርጥ ቅባት ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። በጣም አሪፍ ነው። በጣም ነው የምትወዱት። በጣም ነው ከቤታችሁ በትንሽ ነገር ነው የምታዘጋጁት። በጣም ምርጥ የሆነ ቅባት ነው። ውፍረቱ ደግሞ ልነግራችሁ አልችልም። አያምርም? ከለሩ ራሱ አረንጓዴ በጣም ነው። አሁን ይሄንን ውስጡን ማለት ነው ውፍረቱ አረንጓዴ ሆኖ እንዴት እንደሚያምር ማለት ነው። እንዳልኳችሁ ከዚህ በፊት በጭቃ ቅባት ሰርቼው ነበር። ዛሬ ደግሞ በፈሳሽ ቅባት መልኩ ነው ይዤላችሁ የመጣሁት። በጣም ነው የምትወዱት። እኔ በጭቃ ቅባቱ ስለተመቸኝ በዚህ ይዤላችሁ መጥቻለሁ። ይሄንን ቅባት ለፊታችሁ ራሱ መጠቀም ትችላላችሁ። ግን ለፊታችሁ የምትሰሩት ለፊታችሁ መጠቀም ከፈለጋችሁ በወይራ ዘይት ስሩት ማለት ነው። እኔ በምግብ ዘይት ስለሆነ የሰራሁት። ይሄንን ግን በደንብ አድርጌ ውስጡን አዳርሰዋለሁ በደንብ። ይሄንን ቅባት ያው ብዙ ጊዜ መቼ ነው የምንቀባው፣ ምን ሰዓት እንቀባው፣ ተቀብተን ስንት ሰዓት እናቆየው ለምትሉኝ ቤተሰቦቼ ሁሉንም ስሰራ እናገራለሁ። ይሄን ቅባት ግን አሁን ከምታጠቤ ከ3 ቀን በፊት ነው ቀደም ብዬ እንደዚህ ቅባት ስሰራ የምቀባው ማለት ነው። ተቀልባችሁ ፀጉር ለሚበጣጠስባችሁ ይሄንን ቅባት ተጠቀሙ። ፀጉራችሁን በጣም ነው የሚያለሰልሰው። በጣም ነው በፍጥነት የሚያሳድግላችሁ። ውስጡን በዚህ መልኩ ተጠቀሙት። ከሌላ ቅባት ጋር ቀላቅላችሁ መጠቀም ትችላላችሁ። ተቀብታችሁ 1 ቀን አሳድራችሁ መታጠብ እንደ ፍላጎታችሁ ነው። እኔ እንደዚህ ቅባቶች ስሰራ ቢያንስ 2 ቀን 3 ቀን ተቀብቼ ነው የምታጠበው። እንዲሁም ደግሞ ከንጹህ ቅባት ጋር ቀላቅዬ ተጠቀመዋለሁ ማለት ነው። እንደምታዩት ንጹህ ነው። በውድ ዋጋ ከመግዛት እንደዚህ በቤታችሁ ማዘጋጀት እና መጠቀም ትችላላችሁ ማለት ነው። ፀጉሬን አለስልሼው ስለነበር የሆነ
አነስ ብሏል። አሁን እንግዲህ እንደዚህ ተቀብቻለሁ ውስጡን በደንብ ማለት ነው። ፀጉሬ እንትን እንዲህ እንዳለው የሚገርመው ነገር ፀጉሬ ጣቴ ራሱ እንደዚህ እንትን ሲል የሆነ ውስጡ ልስልስ ነው ያደረገው አርጌ ማለት ነው። በጣም ስለተመቸኝ ዛሬ ደግሞ በፈሳሽ ቅባት ነው የማሳያችሁ ማለት ነው። አልቋል። በጣም ትንሽዬ ነው ለቅባት ብቻ የሚሆነኝ ያለ። እዚህ ጋር ደግሞ ብዙ ጊዜ እኔ ቅባት ስሰራ በወይራ ዘይት ነው የምሰራውና እናንተ ደግሞ በኮኮናትም ይሄንኛው የሰንፍራው ራሱ ይሄንኛው ዘይት የምግብ ዘይቱ ሞሪንጋው ማለት ነው እንደምታዩት ውስጡ ይሄን ነው የሚመስለው። ይሄ ከውጭ የተገዛ ነው በቤት ያዘጋጀሁት እኔ ያለኝ ማለት ነው። 2 ማንኪያ የማይበቃ ከሆነ ያለ ጨምርበታለሁ። እዚህ ጋር በጠርሙስ ነው የምሰራው ማለት ነው። ምክንያቱም 1-5 ቀን እንዲቆይልኝ ስለምፈልግ ጠርሙስ ውስጥ በዚህ ነው የምሰራ ክዳን ባለው ነገር ማለት ነው። በወተት አድርጋችሁ መጠቀም ትችላላችሁ፣ በመጠጥም ቢሆን። እኔ ደግሞ አሁን ቅባት ነው የምሰራበት ማለት ነው። ይሄን መሰለ እንደምታዩት ሞሪንጋው እንትን ብሏል። ከዚህ ጋር ሌላ ግብአቶችን መጨመር ትችላላችሁ። እኔ ግን ይሄን ብቻ ነው የምሰራ ለዛሬ። እንደዚያም ከቅባቱ ከለር ማለት ነው እንዴት እንደሚያምሩ ማርያምን ስማ፣ በጣም ነው ወፍራም ደሞና እንደዚህ እንዳልኳችሁ እስከ 20 እስከ 30 ደቂቃ እንደዚህ ውሃው እስከ ይሄን የመሰለ ማለት ነው ቅባት ወጥቶልኛል። አሁን ይሄንን ያው እንደነገርኳችሁ ከድኜ አስቀምጠዋለሁ ማለት ነው። በጣም ወፍራም በጣም ትኩስ ነው። አሁን ለ2 ቀን ከ3 ቀን በኋላ እመለሳለሁ። ሁሉንም እንግዲህ አበጥሬው የወጣችው ፀጉር እቺ ነች። በጣም ትንሽዬ ያመናችሁ ማላመናችሁ ማርያም የወጣችው እቺ ነች። የፀጉር መነቃቀል ራሱ በጣም ነው የሚያቆመው። ያው እርግጥ እኔ ከዚህ በፊት ውስጡን ዘለላውን እንትን እያልኩኝ የሬትና የጥብስ ቅጠል ቅባት ነበር የተቀባሁት ውስጡን። እንዲሁም ደግሞ ዝንጅብልና ቁርንፍድ የጥብስ ቅጠል ደግሞ ጭቃ ቅባት ሰርቼ ነበር። እሱን ነበር የተቀባሁት ማለት ነው። ይሄን ይመስላል የሞሪንጋ ቅባት ተቀብቼ። በጣም የሚያምረው ሰርታችሁ ተጠቀሙ። አሁን እንግዲህ ሰርቼው እንትን ብያለሁ፣ ቀብቼ ጨርሻለሁ። አሁን ቢያንስ 2 ቦታ 3 ቦታም እየቻላችሁትና እኔ ይሄን አንድ ቦታ አድርጌ ነው ሰርቼ ማሳደሩ። ፀጉራችሁን በቻላችሁት አጋጣሚ ለመስራት ሞክሩ። ፀጉራችሁን አታስይዙት ማለት ነው። የሞሪንጋ ቅባት በጣም ነው የሚያምረው። በጣም ምርጥ ቅባት ነው።